በጉባኤው የሚቀርቡ አጀንዳዎች ከ10 እንደማይበልጡ የኢትዮጵያ ሀገራዊ ምክክር ኮሚሽን ማስታወቁን ወደ ተመለከተው ሌላኛው መረጃችን እናልፋለን። የፊታችን ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ በሚካሄደው የሀገራዊ ምክክር ጉባኤ የሚቀርቡ አጀንዳዎች ከ10 እንደማይበልጡ የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ይህ የተገለጸው ከዛሬ ሰኔ 11 እስከ ሰኔ 17 ቀን 2018 ዓ.ም ለሀገራዊ ምክክሩ አመካካሪዎች በሚሰጡ የግንዛቤና የክህሎት ስልጠና ማስጀመሪያ መርሃ ግብር ላይ ነው። በዚሁ ጊዜም ከጥቂት ሳምንታት በኋላ ለሚካሄደው ሀገራዊ ምክክር ጉባኤ ለመሳተፍ ወደ አዲስ አበባ ለሚመጡ 4000 የማህበረሰብ ተወካዮች አስፈላጊው ዝግጅት ስለመደረጉ ተነግሯል። ሪፖርተራችን ብሩክ አስቀናው ተጨማሪ ያለው። የኢትዮጵያ ሀገራዊ ምክክር ኮሚሽን የፊታችን ሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ለሚያካሄደው የሀገራዊ ምክክር ጉባኤ አመካካሪዎች የግንዛቤና የክህሎት ስልጠና መስጠት ጀምሯል። ከዛሬ ሰኔ 11 እስከ ሰኔ 17 ቀን 2018 ዓ.ም ድረስ ለ7 ቀናት በአዲስ አበባ የሚሰጠው ይህ የአመካካሪዎች ስልጠና በስዊድንና ኔዘርላንድ በሚገኙ ዓለም አቀፍ የዲሞክራሲና የሰላም ምርምር ተቋማት ባለሙያዎች የሚሰጥ መሆኑ ተነግሯል። የመድረኩን መክፈቻ ንግግር ያደረጉት የሀገራዊ ምክክር ዋና ኮሚሽነር መስፍን አራያ አመካካሪዎቹ ትልቅ ሀገራዊ ኃላፊነት በታማኝነት የሚሸከሙ ባላደራዎች መሆናቸውን ጠቁመው ለሀገራዊ ምክክሩ መሳካት ትልቅ አስተዋጽኦ እንዳላቸው አመልክተዋል። ከመላው የኢትዮጵያ ክፍሎች የተውጣጡ 192 አመካካሪዎች ባላቸው የትምህርት ዝግጅትና በማህበረሰቡ ዘንድ ባላቸው ተቀባይነት የተመረጡ ናቸው የተባለ ሲሆን በሀገራዊ ምክክር ጉባኤው ላይ ነፃና ገለልተኛ በመሆን ያመካክራሉ ተብሏል። እነኚህን ከ3 እና 4 ሳምንት በኋላ የሚመጡትን 4000 የሆኑ ኢትዮጵያውያን ከመላው ኢትዮጵያ ከውጭ ሀገር የሚኖሩ ኢትዮጵያውያንን ጨምሮ ለዚህ ለዳያሎግ ለምክክር የሚመጡትን ኢትዮጵያውያን እነኚህ 4000 የሚሆኑ ኢትዮጵያውያን 500 ቦታ ላይ ተከፋፍለው 8 ቦታ ላይ በፕሌነሪ መልክ ወይም በትልቅ ጉባኤ መልክ 8 ቦታ ላይ ተደራጅተው እንግዲህ ለምክክር የሚዘጋጁትን የነሱን የምክክር ሂደት ማመቻቸት እና ማሳለጥ ነው ስራቸው። እነዚህ ለ8 የተከፈሉት እያንዳንዳቸው 500 አባላት ያላቸው ተመካካሪ ቡድኖች በድጋሚ ወደ 250 ከዛም ወደ 50 ድረስ ቁጥራቸው አንሶ በአጀንዳዎቹ ላይ ይመክራሉ ነው የተባለው። በመጀመሪያው ቀን ስለ የሀገራዊ ምክክር ሂደቱ በዓለም አቀፋዊ ሁኔታ ከተከፈተ በኋላ እነኛ 500ዎቹ ማለት እያንዳንዳቸው ወደ 50 ላይ ይወርዱና 50 250 እያሉ በሚሰጧቸው ቴማቲክ ኤሪያ ወይም አጀንዳዎች መሰረት ከታች ወደ ላይ እየተወያዩ እስከ 500 የሚደርሱበት አካሄድ ነው የሚኖረው። ስለዚህ አመቻቾች ወይም አመካካሪዎች ማለት ነው በዚህ ከ50ው ቡድን ጀምሮ 250ም ላይ 500ም ላይ ትልቅ ስራ ይጠብቃቸዋል ማለት ነው። ባለፉት 4 ዓመታት የምክክር ሂደቱ ፍጹም አካታችና አሳታፊ እንዲሆን በተደረገው ጥረት እጅግ አበረታች ውጤት መመዝገቡን የሚገልጸው ኮሚሽኑ በ12 ክልሎች በሚገኙ 1234 ወረዳዎች ላይ ሰፊ የምክክር መድረኮችን ማካሄድ እንደተቻለ አስታውቋል። ይህም በአጠቃላይ ሲሰላ 93 በመቶ የሚሆነውን የሀገሪቱን ክፍል ተደራሽ ያደረገ ሰፊና ታሪካዊ የህዝብ ተሳትፎ ሽፋን የተረጋገጠበት እንደሆነም ይገለጻል። በእነዚህ መድረኮች የተሰበሰቡ የህዝብ አጀንዳዎች ሰፊ መሆናቸውን የጠቀሱት ኮሚሽነሩ በሐምሌ 8ቱ ታሪካዊ ጉባኤ ላይ እጅግ መሰረታዊ ተብለው በተመረጡ ከ10 በማይበልጡ አጀንዳዎች ላይ ብቻ እንደሚመከር ተናግረዋል። የምክክር ሂደቱ ከታች ጀምሮ እስከ ላይ እስኪደርስ ድረስ እንደምታስቡት ወገኖቻችን ይዘው የሚመጡት ያቀረቧቸው አጀንዳዎች በጣም ሰፊ ናቸው። ከነኛ ወደ 2000 ገደማ ከሚሆኑ አጀንዳዎቻቸው ተመርጠው እጅግ መሰረታዊ የሆኑ በወቅቱ ወደ መግባባት ልንደርስባቸው የሚገባ ከ10 ያልበለጡ አጀንዳዎች ነው የሚሆኑት። እነዚህ ለምክክር የሚቀርቡ የተመረጡ የህዝብ አጀንዳዎች የግጭት መንስኤ የነበሩና ስሜት ቀስቃሽ መሆናቸውን የጠቆሙት ኮሚሽነር መስፍን የሀገራዊ ምክክር ጉባኤው መዳረሻ ከስሜት በጸዳ መልኩ በመነጋገር ከመግባባት ላይ መድረስ ነው ብለዋል። ወገኖቻችን ወደ አጀንዳዎቹ ሲመጡ እንግዲህ ሀገራዊ ስለሆኑ ላለመግባባት አንዳንዶቹ ባለመግባባት ምክንያት ወደ ግጭት የወሰዱን አንዳንዶቹ ደግሞ በሚያሳዝን ሁኔታ ወደ ጦርነትም ያስገቡን ጭምር ሊሆኑ ስለሚችሉ አብዛኞቹ ማንነት ላይ ሀገር አስተዳደር ወሰን ላይ እና ሌሎችም በአጠቃላይ ከኢትዮጵያ ሀገር መንግስት ምስረታና ግንባታ ሂደት ውስጥ በየጊዜው ሲከማቸው የመጡ ስለሆኑ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸው አይቀሬ ነው የሚሆነው። ስለዚህ ዋናው የዚህ የምክክር ሂደት ትልቁ መዳረሻ ከስሜታዊነት በየደረጃው እየተላቀቅን ሄደን በምክንያታዊነት በሚገባ ተመካክረን ወደ መግባባት ላይ እንድንደርስ ማድረግ ነው።
ከየአካባቢውና ከተለያዩ የማህበረሰብ ክፍሎች ተወክለው የሚመጡ የማህበረሰብ ተወካዮች ከጉባኤው ቀን ሐምሌ 8 2018 ዓ.ም አንድ ሳምንት ቀድመው ወደ አዲስ አበባ ይገባሉ የተባለ ሲሆን በሚኖራቸው ቆይታም ከሰላምና ጸጥታ ጀምሮ አስፈላጊው ሎጂስቲክስ ይሟላላቸዋል ተብሏል። የወረዳ አርሶ አደሮች፣ አርብቶ አደሮች፣ ሴቶች፣ ወጣቶች፣ አካል ጉዳተኞች ሁላቸውም በተወካዮቻቸው አማካኝነት ከወረዳዎቻቸው ድረስ አዲስ አበባ መጥተው በስነ ስርዓት ተሳትፈው በስነ ስርዓት ቦታቸው እስኪመለሱ ድረስ የሰላምና የደህንነት ሁኔታ አለ። እዚህ በሚቆዩበት ጊዜ አመጋገባቸው፣ ጤናቸው፣ መስገጃ ቦታቸው፣ ማምለኪያ ቦታቸው፣ የስፖርት ቦታቸው፣ የህፃናት መዋያቸው ሁሉ ነገር ፍሎለስ ወይም ደግሞ ምንም ችግር መቼም 100% አይኖርም ባይባልም በተቻለ መጠን ሙሉ አእምሯቸውን እዚህ ምክክሩ ላይ እንዲያውሉ በሚያስችል ሁኔታ ለመደራጀት እየሞከርን ነው።